አማራ የብሔርተኝነትን የተንጠለጠለ ሐሳብ ነው ያው ቅድም እንዳሉት ነው ላርገው እንኳን ሲል ያቃተው የተቸገረበት ነው በነገራችን ላይ የአማራ ህዝብ እንላለን እንጂ ብዙ ህዝቦች ኢትዮጵያን ይወዳሉ አንድ ክልል ርዕሰ መስተዳድር ተጎጁ ወገን ያለው እዚህ ስለሆነ ቢያንስ ወይ ከክልሉ ዛ መወከል አለበት እዚህ ቡድን ውስጥ ምክንያቱም መልስ መስጠት ስለሚገባችሁ ስለሌለውበት አላቅም ብሎ መናገር ስለማይቻል ወይ ደግሞ ምክትል ጠቅላይ ሚኒስትሩ የዚህ ይሄን ክልል ወክለው ከሆነም አጋጣሚው እግረ መንገዱ እንደዚያም ታስበው ከሆነ ከሳቸው ጋር ለህዝብ በቂ ሊሆን በሚችል ደረጃ መረጃና መረዳት ሊኖሩት አይገባም አሁን እኮ እኔ የማቀውን ነገር ቀንጭቤ ከመናገር ይልቅ አጠቃላይ የምርመራ ቲሙ ዲክሌር ቢያደርገው ጥሩ ነው ለእንትና አይበቃም ነው እሺ ሌላበት በዚህ በውህደት ላይ አንዱ የሚነሳው ነገር ምክንያቱም እንደገና ተመልሶ ሀገሪቷ ወደኋላ እንዳትሄድ በሚል ደረጃ ኦዴፓና አዴፓ የቀድሞቹ ማለት ነው በለውጡ ላይ ከፍተኛ ሚና ነበራቸው ሁሉም ያነሰዋል ግን ግለሰቦቹን እንደ ግለሰብ በተና አድርገን ደግሞ በየማዕከላዊ ኮሚቴው ደግሞ በተለይ የአማራ ብልጽግናንና የዛን እንዲስናነጻጽር የሚነሱ አስተሳሰቦችና አመለካከቶች እነዛ በፊት የነበሩ ተቃርኖች አሁንም ባሉበት ደረጃ መሆናቸውን በሚያሳይ መልክ ነው በህገ መንግስት ጉዳይ ላይ በፌደራሊዝም ጉዳይ ላይ አንዳንዴ በሪዮታ ዓለም ጭምር ሳይቀር የነበረው ልዩነት እንዳለ ነው ተቃርኖ ለምሳሌ በፌደራሊዝም ጉዳይ በህገ መንግስት ጉዳይ ብዙዎቹ እኛ እኮ ፌደራሊዝም ላይ ተቃርኖ የለንም እንደውም ፌደራሊዝምን እኮ ያከበረ ክልል የኛ ክልል ነው ሌላኛው ደግሞ ወገን የሚረዳበት የፌደራሊዝም አስተሳሰብ ለምሳሌ ከአቃፊነት ጋር ተያይዞ ይሄው የአማራ ክልል እርሶ እንደነገሩኝ በትክክል ፌደራላዊ ስርዓቱን በዚህ መልክ ይሄው ማሳያ ይላል ሌሎቹ ግን ይሄው ማሳያ ሊሉ የሚችሉበት እድልም እስከዛሬ ፈጥረው አያውቁም ይናገሩታል እንጂ አያደርጉትም በግልጽ ግን ደግሞ የሚናገሩት አለ የአማራ ክልል ህገ መንግስት ማሻሻያ ይጠይቃል ሌሎቹ አትነካትም የሚል ነገር አይ አሁን ማየት ያለብን ለምሳሌ ከሁለቱም በኩል እንደዚህ አይነት በተለይ ይሄ አንድ ላይ የመስራት ጉዳይ እስከመቼ ይዘልቃል እነዚህ ሳይፈቱ ሚሉ እንትኖች ይሄንን ለፖለቲካ ፍጆታም ለሌላም የሚያቀነቅኑ አካላት አሉ ህገ መንግስት ይሻሻል አይሻሻል የሂደትና የጊዜ ጉዳይ ካልሆነ በስተቀር በእርግጠኝነት የሁሉም ሐሳብ የሁሉም አሁን አብረውን የተቀላቀሉ አጋር ፓርቲዎች ብልጽግናን እንግዲህ ሁለቱ ፓርቲዎች ብቻ አይደለም የመሰረቱ አጋር ፓርቲዎችም አሉ እና የሁሉም አስተሳሰብ ህገ መንግስት ማለት ቁሞ ቀር ነው ወይ የሚል አስተሳሰብ ነው ያለው እንደ ፓርቲ ነገር ግን ከውጭ ያለው እንግዲህ ሁለቱ ህዝቦች ላይ ያለውን ፔን ደግሞ መረዳት ያስፈልጋል ሁለቱ ትልቅ ህዝቦች በመሆናቸው ሰፊ ህዝቦች ስለሆኑ ሁለቱ ላይ የሚፈጠር ሽኩቻ የሚፈጠር ልዩነት እና የሚፈጠር ክራክ ከዚህ በፊትም ሆን ተብሎ ታልሞ ሲሰራበት ስለነበር በ27 አመት ውስጥ ሁለቱ ህዝቦች ላይ ከፍተኛ የሆነ የተለያዩ የጥላቻና መጥፎ ትርክቶች እየተፈበረኩ ይሰራባቸው ስለነበር እነዚህን ሁለቱ ላይ ክራክ መፍጠር ነው ብልጽግናን ለማንገዳገድና ለመጣል የሚያስፈልግ ብለው አቅደው የሚሰሩ ኃይሎች ግን አሉ ፖለቲካሊ ከዛ የተነሳ እንዲህ አይነት ነገር እንዲው በዚህ ላይ ሳይግባቡ በዚህ ላይ እንዲሳይሉ እንደዚህ አይነት የሚል እና የተወሰኑ ሰዎች የሚናገሯቸውንም ቃላት እየገጣጠሙ አሁንም እኮ እንዲህ ነው ስለዚህ የውሸት ጥምረት ነው ብለው ይሄን ጀስቲፋይ ለማድረግ የሚሞክሩ አካላት እንዳሉ አውቃለሁ ነገር ግን እንደ ብልጽግና ፓርቲ እስካሁን ባደረግናቸው ውይይቶች እስካሁን በቀረጽናቸው አጀንዳዎች በሁሉም ላይ የሐሳብ ልዩነት ሊኖር ይችላል ነገር ግን ከዚህ በፊት ከነበረው በጣም በሰለጠነ መልኩ ተግባብተን የምንሰራበት ነው ያ ማለት ግን ቅድም እንዳልከው ሌላ አካባቢ ያለው ብሔር ብሔረሰብ መብቱም ጥቅሙም ሁሉ ነገር ተከብሮ መኖር አለበት ግን እየገጣጠሙ ወሬ የሚያወሩ አካላት እኮ ቀዳዳ ስለሚያገኙ ነው ይሄን የሚያደርጉት በየትኛውም ዘርፍ ላይና ታዲያ ይሄን መከላከል የሚቻለው ደግሞ ለወሬ ማይመች ተግባራዊና የሚጨበጥ ስራ በመስራት ነው አሁን እንግዲህ ብልጽግና የተመሰረተው መቼ ነው የሚለውን ማየት ጥሩ
ብልጽግና ከተመሰረተ ገና አጭር ጊዜ ነው። በሪፎርም የመጣ ፓርቲ ነው። ቅድም እንዳልኩ ብልጽግና ውስጥ ሆኖ ብልጽግና የሆነውም ቅድም ካልኩት አንዳንዴ ሲናገር የቃላት ግድፈት ወይ ምናምን የሚፈጥራቸው ችግሮች ይኖራሉ። ግን የብልጽግና ካባለው ሰው ደግሞ ሪል ብልጽግና ያልሆነ ወደፊት በተግባር እያየን የምናራግፈው ደግሞ አመራር ይኖራል። ይሄ ሁሉ ባለበት በአንድ ጊዜ ሁሉንም ችግር በአንድ የፈታህ ወደ መስመር ለማስገባት ያስቸግራል። ስለዚህ ትግል ይጠይቃል ማለት ነው። ብልጽግናን መመስረቱ አይደለም ኢንዱ። አሁን ባለው ግን የብልጽግና ፓርቲ እኔ ለመግለጽ የሞከርኩት ሁሉን ነገር ተግባብተን ችግር ሲኖርም ተወያይተን የምንፈታቸው ናቸው። የሀሳብ ልዩነት ሊኖር ይችላል፣ ሌላ ነገር ሊኖር ይችላል። ነገር ግን ብልጽግናን አሁን ቅድም ሰዎች በሰጉበት እና በተቹበት አይነት ሁኔታ ሳይሆን የዚያ ግልባጭ እንዲያውም በጣም ስትሮንግ የሆነ ሁሉን ችግሮች በጋራ መፍታት እንዳለብንና ሌሎችን ነገር ማድረግ እንዳለብን እየተነጋገርን የምንፈታቸው ናቸው። እንግዲህ በጊዜ ሂደት ደግሞ የሚፈቱት እየታዩ የሚፈቱ ይሆናል እና ሁሉም ቦታ ላይ እንደዚህ አይነት ነገር እየሰራን ነው ለማለት ነው። ከዚህ ከአማራ ይሄ ሀገራዊ ፍትሃዊነት ጋር በተያያዘ እንደዚህ አማራ ብዙዎቹ አጀንዳዎች ለመስተካከል አስተሳሰቡ እንደተጠበቀው ነው። ብዙዎቹ አጀንዳዎች በአማራ ብሔርተኝነት ውስጥ የሚመለሱ ናቸው። ምናልባት የሀገራዊ አንድነቱ ላይ ሲሄድ የሌሎቹ የደረጀ ነው ብሔርተኝነትን፣ ምክንያቱም በአቃፊነት ውስጥ ለበርካታ ዓመታት ያለ። ስለዚህ መሰረታዊ የሆኑ አጀንዳዎቹን መመለስ ከቻለ ጊዜ ወስዶ በብሔርተኝነት አስተሳሰብ ነው እንጂ የህዝቡ ጥያቄ በዚህ በሀገራዊ አንድነት ስም እንዳይከሽፍም ስጋት ያላቸው አሉና በዚህ መልክ አይታችሁታል? አሁን እኮ የአማራ ብሔርተኝነት ጉዳይ በቃ አማራ ብቻ ሆነን አይነት ብትል የህዝቡም ስለልቦና ስለሚታወቅ ማለት ነው። እንዲያውም እኔ ብዙ ምስቅልቅል ውስጥ የከተቱን አንዱ ጉዳይ በፊት የነበረው ይሄ የአማራ ህዝብ አጠቃላይ አስተሳሰብ ብዙ ህዝቦች የኢትዮጵያዊነት እንትን አላቸው። ብሔርተኝነት ውስጥ በጣም ከፍተኛ የሆነ ማቀንቀን እና ሌላ ነገር የሚሰሩት ፖለቲከኞች ናቸው እንጂ ህዝቡ አሁን የትኛውም ኮርነር ላይ ሄደ ብትጠይቅ ኢትዮጵያን እና ሀገሩን የሚወድ ሀገሩን የሚያከብር ሌላውን ብሔር ብሔረሰብ የሚያከብር የሚያቅፍ እንደዚህ አይነት አስተሳሰብ ነው ያለው ህዝቡ ላይ። ነገር ግን ፖለቲከኞች ቅድም እንዳልኩት ወይ ከፖለቲካ ተገፋን ብለው ሲያስቡ ወይ ደግሞ የሆነ ነገር እንትን ሲሉ አካባቢውን ልክ እነሱ ብቻ የኔ ብቻ የሚል አይነት እንትን ውስጥ ይከቱታል እና ይሄ ወደ ከረረ ብሔርተኝነት መሄድ ብሔራችን ንርሳ አይደለም። ኦልሬዲ ይታወቃል፣ የአማራ ህዝብ ይታወቃል፣ የአማራ ብሔር ይታወቃል። በውስጡም ሌሎች ብሔር ብሔረሰቦችም የሚኖሩበት ህዝብ ነው። ይሄ የሚታወቅ ነው። እሱም ሌላ ቦታ የሚኖር ነው። የትኛውም ቦታ ላይ የአማራ ህዝብ እና የአማራ ብሔር የማይኖርበት አካባቢ ይገኛል ብዬ አላስብም። አማራ በትግሉ ልክ በፖለቲካዊ ቅኝቱ፣ ልምዱ፣ ተሞክሮ ትግሉ ልክ በየትኛውም የሀገሪቷ ክፍል ላይ በሚገባው ህዝቡን በሚመጥን ደረጃ ፋይዳ ያለው ሚና እየተጫወተ ነው። እንግዲህ አሁን እንደ ግምገማችን ነው። ብዙ ቦታ ላይ ይሄ ህዝብ አብዛኛው ቦታ ላይ ስራ የሚያስተምር በጣም ታታሪ ሰርቶ የሚያድር ህዝብ ነው። ይሄን ህዝብ ወደፊት ባለው የፖለቲካ ምህዳር ውስጥ የራሱን ክብር፣ የራሱን ማንነት እና የራሱን የነበረውን ስነልቦና ጠብቆ የሚሄድበትን ምህዳር መፍጠር አለብን። እነዚህ ጉዳዮች ሆን ተብለው የተሰሩባቸው ስለነበሩ ማለት ነው። ሆን ተብሎ ባለፈው 20 ምናምን ዓመት የፖለቲካ ምህዳር ውስጥ ይህ ህዝብ ልክ በጣም ገዢ መደብ ከሌላው በላይ የሰለጠነ ከሌላው በላይ አገር ጠብቆ ያኖረ ወዘተ የሚል አይነት ነገር እንትን ብሎ እና ሁሉ ነገር የሞላለት ስለዚህ ለሱ ምንም ነገር አያስፈልገውም ወደሚል እና እንዲሁም በተለያየ ምክንያት ስነልቦናውን ለመንጠቅ የሚደረጉ ነገሮች ስለነበሩ እነዚህን አሁን በብልጽግና አንዱ ያደረግነው ይሄ ህዝብ በራሱ ከዚህ በፊት የነበረው ብቻውን አይደለም የገዛውም ምን ያለውም ሌሎች አሉ። በንጉሱም ጊዜ በሌላውም ጊዜ ብንወስድ እንግዲህ እያንዳንዱ ቦታ ላይ የተደረገውን ነገር ብናይ በየቦታው ሌሎች ብሔር ብሔረሰቦችም ያሉበት ነው። የአድዋም የሌላውም ታሪክ ተመሳሳይ ነው።
አሁን ያ ጉዳይ የተለየ ገጽታ ተይዞ ተቀስቅሶበታል። ይሄ ልክ ሌሎችን የሚበድል የሚጨቁን እና ሌላ ነገር እንደሚያደርግ ተደርጎ ይሄ መቀስቀስ ብቻ ሳይሆን ሰነዶች ተዘጋጅተው ሌሎች ብሔር ብሔረሰቦች እንዲማሩ እና ልክ እሱ ወደ ኋላ እንዳስቀራቸው ወዘተ የሚያደርግ ነገር ስለነበር ከዚህ መውጣት አለብን። ከዚህ መውጣት ማለት ብሔርን ማቀንቀን ማለት አይደለም። የተዛባ ታሪክን የተዛባ ትርክትን ማከም ማረም ነው። ያ ማለት ግን አማራን መርሳት ደግሞ ማለት አይደለም። ድሮም ቢሆን ብሔረ አማራ ዲሞክራሲያዊ ንቅናቄ እኮ ነው ብአዴን ስሙ፣ ምንም እንትን የለውም። እዚያ ውስጥ ያሉ ሰዎች በምን ያህል ደረጃ ራሱን ህዝቡን አድነውታል ሌላ ጉዳይ ነው። አንዳንዶች በቃ ይሄ ገዢ መደም ይሄ ትምክት እንዲያርጎ የሚል መጥፎ ስዕል የመስጠትና ህዝቡም ደግሞ እንዲተባልኩ የሚል ኤሊቱም ከመተባበርና ከመተጋገዝ ይልቅ ወደ መጠላለፍና ወደ ጥላቻ ፖለቲካ ውስጥ ያስገባንም እሱ ይመስለኛል። ይሄን ማከምና ማረም ወደዚህ ስመጣ ከመምጣቴ በፊት በነበረኝ ዝግጅት እዚህም ባህር ዳር ከተማ ላይ በቆየባቸው ቀናት አቶ ተመስገን በጣም አይናገሩም እንጂ በጣም ነው የሚሰሩት የሚል አቋም ያላቸው ብዙዎች አግኝቻለሁ። አንዳንዶቹ ደግሞ በዚሁ አቋማቸው ላይ ከዚህም በላይ ማድረግ ይችሉ ነበር፣ ግን አዲስ አበባ እየተመላለሱ የሚሰሩት ነገር ነው ትንሽ የቦተታቸው የሚል ነገር ይነሳል። እንግዲህ እኔ ባለኝ እንትን ያው አመጣጤም የሚታወቅ ነው። ቤተሰቦች አዲስ አበባ ነው ያሉት። ነገር ግን ላረጋግጥ ለምፈልገው አንድም ቀን ቤተሰብ ለመጠየቅ ብዬ አዲስ አበባ ሄጄ አላውቅም። እንግዲህ መጀመሪያ ላይ ወደዚህ ስልጣን የመጣውበት ሁኔታም ትንሽ ያው አስቸጋሪ ወቅት በነበረበት ሰዓት እና ባላሰብኩበት እና ባላቀድኩት ሰዓት እንደነበር ይታወቃል። ኃላፊነቱንም ለመውሰድ እንትን ያልኩት የወሰንኩት ከሌሎች አካላት በዚህ አስቸጋሪ ወቅት ትንሽ አስቸጋሪ ነገር ስለነበር ነውና ነገር ግን ይሄ ጉዳይ ቅድም እንዳልኩ ነው። ይሄ የጎጠኝነት ፖለቲካው የምኑ ይሄ ብቻ አይደለም። በነገራችን ላይ አንተ አልተናገርከውም እንጂ ዶክተር አብይን የላከው ኦሮሞ ነው አማራ አይደለም ምናምንም ተብሏል። ስመጣ ማለት ስራ ስጀምር በጣም ብዙ ነገሮች ተወጥተዋል። የማህበራዊ ሚዲያ ኖር ይላል ለማውራት እንጂ አሁን ያለው እንደዚህ አይነት እንትኖች አሉ። ዞሮ ይሄ እኔ ባለኝ እንትን እንግዲህ አዲስ አበባ ያው ብልጽግናም ስብሰባ ሲጠራ ፌደራል መንግስትም ስብሰባ ሲጠራ አዲስ አበባ ነው እንትን ምንል ብዙ ጊዜም ብቻዬን ሄጄ አላቅም። ሌሎች አመራሮችም አብረው ሄዳሉ። እነሱ ግን ይሄዳሉ አይባሉም። እኔ ነኝ ሄደ የሚባል ይመስለኛል። ምክንያቱ ሌሎች ቤተሰቦቻቸው እዚህ ናቸው። አብዛኞች የኔ ቤተሰቦች አዲስ አበባ ናቸው። አዲስ አበባ የሆኑበት ምክንያት ደግሞ 2006 ወደዚህ መጣሁ። ከዚያ 2009 እንደገና ወደ ደብረ ማርቆስ ሄድኩ ቤተሰቤን ይዤ። በዚያ በነበረው ሁኔታ ዞን አስተዳዳሪ ነበርኩ። እንደገና ደግሞ 2010 ቤተሰቤን ይዤ ወደ ባህር ዳር ተመለስኩ። እንደገና ደግሞ 2010 ወደ ኢንሳ በለውጡ እዚያ ሲሄድ ደግሞ እንደገና ቤተሰብ ይዤ አዲስ አበባ ሄድኩ እና ቤተሰብ በዚህ ምክንያት በጣም ከፍተኛ እንትን ውስጥ ናቸው። ከዚህ በኋላ የትም ቦታ ማንቀሳቀስ አትችልም ወደሚል እንትን ሄደዋል እና እዚያ ናቸው። እዚያ ስለሆኑ እዚያ እኔ በሄድኩበት ቀን ዛሬ ሄደ ነገ ሄደ እያሉ የሚያጽፉ ሰዎች እንዳሉ አውቃለሁ። አንዳንዶችም ማቃቸው ናቸው። መሄዴን ልክ ሌላውም ይሄዳል፣ ግን የኔም ብቻ ነጥለው አይ አዲስ አበባ ሄደ፣ አዲስ አበባ ነው የሚኖር፣ አዲስ አበባ ነው የሚመላለስ ወዘተ እንትኖች አሉ። እኔ